ጤና ይስጥልን። ይህ የስድስተኛ ክፍል አማርኛ ሞዴል ፈተና ቁጥር 7 ነው። ቀጥሎ ምንባብ አለ። ምንባቡን በጥንቃቄ በማንበብ ከቀረቡት አማራጮች መካከል በመምረጥ መልስ ወይም መልሽ። እንዲህ ይላል ምንባቡ። አንድ የተማረ ሰውና አንድ ያልተማረ ሰው በጀልባ ሲሄዱ ትልቅ አውሎ ነፋስ ተነስቶ ጀልባውን ሊገለብጠው ከወዲያና ከወዲህ እያንገላታ በጣም የሚያስፈራ ሆነ። አዋቂው ሰውዬ በዚህ ጊዜ እጅግ ፈርቶ ተንቀጠቀጠ። ያልተማረው ግን ምንም ሳይፈራ ጀልባው እንዳይገለበጥባቸው ከማዕበሉ ጋር የታገለ ከብዙ ጭንቅ በኋላ በደህና ወደ ጠረፍ ወጡ። ያልተማረው ሰውዬ በጣም እየሳቀ አየው። የእኛ ሊቅ፣ እኔ ያልተማረ የተባልኩ ሰው ምንም ሳልፈራ፣ አንተ ግን የተማርክ ብዙ ነገር ታውቃለህ የተባልክ ሰው ይህንን ያህል በፍርሃት ስትንቀጠቀጥ በማየቴ እጅግ አድርጎ አሳቀኝ እያለ አሾፈበት። ሰውየው ተናዶ አንተ ያልፈራህበት ምክንያት ብትኖርም ብትሞትም ለዓለም ምንም የምታጎለው የሌለ መሆኑን ስለምታውቅ ነው። እኔ ግን ብሞት ለዓለም ብዙ ነገር እንደሚጎድል አውቃለሁና ለዚህ ነው ሞትን በጣም አድርጌ መፍራቴ አለው ይባላል። ምንጭ ከበደ ሚካኤል ታሪክና ምሳሌ አንደኛ መጽሐፍ 1948። በምንባቡ መሰረት ጥያቄዎችን መልሱ። ጥያቄ ቁጥር 1 ከላይ የቀረበው ምንባብ ርዕስ ምን ሊሆን ይችላል? ሀ ጀልባ፣ ለ የተማረ ሰው መልስ፣ ሐመርሃ አውሎ ነፋስ፣ መ ያልተማረ ሰው መልስ። መልሱ የተማረ ሰው መልስ የሚለው ነው። ምንባቡ የሚያተኩረው በተማረና ባልተማረ ሰው መካከል በደረሰ አደጋ ወቅት ስለተደረገ ንግግር ሲሆን በተለይም የተማረው ሰው ለሰጠው ምላሽ ትኩረት ይሰጣል። ጥያቄ ቁጥር 2 ምንባቡ ሊያስተላልፍ የፈለገው መልእክት ምንድን ነው? ሀ ሰውን መናቅ እንዳለብን፣ ለ በጀልባ መሄድ አስፈሪ እንደሆነ፣ ሐመርሃ በሰው ላይ ማሾፍ እንደሌለብን፣ መ ሰውን ማናደድ እንዳለብን። መልሱ በሰው ላይ ማሾፍ እንደሌለብን የሚለው ነው። ያልተማረው ሰው በተማረው ሰው ፍርሃት ላይ በማሾፉ የተማረው ሰው የሰጠው ምላሽ ማሾፍ ተገቢ እንዳልሆነ በተዘዋዋሪ ያስተምራል። ጥያቄ ቁጥር 3 በምንባቡ ውስጥ ከማዕበሉ ጋር የታገለ ሲል ምንን ያመለክታል? ሀ ዝናብ መኖሩን ያመለክታል፣ ለ ፀሐይ መኖሩን ያመለክታል፣ ሐመርሃ ነፋስ መኖሩን ያመለክታል፣ መ ጎርፍ መኖሩን ያመለክታል። መልሱ ነፋስ መኖሩን ያመለክታል የሚለው ነው። ምንባቡ ላይ ትልቅ አውሎ ነፋስ ተነስቶ ስለሚል ማዕበሉ የተፈጠረው በኃይለኛ ነፋስ ምክንያት እንደሆነ እንረዳለን። በጣም ጥሩ። ጥያቄ ቁጥር 4 ለዓለም የሚጠቅመው የትኛው ግለሰብ ነው? ሀ የተማረ ሰው፣ ለ ያልተማረው ሰው፣ ሐመርሃ ደካማው ሰው፣ መ ሰነፉ ሰው። መልሱ የተማረው ሰው የሚለው ነው። የተማረው ሰው እኔ ብሞት ለዓለም ብዙ ነገር እንደሚጎድል አውቃለሁ በማለት እውቀቱ ለዓለም ያለውን ፋይዳ ገልጿል። አምስተኛ ምንባቡ የተዋቀረው በስንት አንቀጽ ነው? ሀ በ4፣ ለ በ2፣ ሐመርሃ በ3፣ መ በ5። መልሱ በ3 ነው። በቀረበው ምንባብ ውስጥ 3 ዋና ዋና የሐሳብ ክፍሎች ወይም አንቀጾች አሉ። ጥያቄ ቁጥር 6 በምንባቡ ውስጥ ጀልባ ሲል ምን ማለቱ ነው? ሀ በውሃ ላይ የሚጓዝ፣ ለ በአየር ላይ የሚጓዝ፣ ሐመርሃ በመሬት ላይ የሚጓዝ፣ መ በየብስ ላይ የሚጓዝ። መልሱ በውሃ ላይ የሚጓዝ ነው። ጀልባ በውሃ ላይ ሰዎችንና ንብረቶችን ለማጓጓዝ የሚያገለግል የትራንስፖርት አይነት ነው። ጥያቄ ቁጥር 7 ከሚከተሉት የቢጋር ጥቅም የሆነው የቱ ነው? ሀ ሐሳቦችን በተገቢው ቅደም ተከተል ለማቅረብ፣ ለ ከርዕሳችን እንድንወጣ ያደርገናል፣ ሐመርሃ ከጽሑፉ ርዕሰ ጉዳይ ውጪ የሆኑ ሐሳቦችን ለማካተት፣ መ በጽሑፉ መካተት ያለባቸውን ሐሳቦች ለመዘንጋት። መልሱ ሐሳቦችን በተገቢው ቅደም ተከተል ለማቅረብ የሚለው ሲሆን
ቢጋር አንድን ጽሑፍ ከመጻፋችን በፊት ሐሳቦችን በቅደም ተከተል ለማደራጀት ይረዳል። 8ኛ በአንቀጽ ውስጥ ኃይለ ቃል የት ቦታ ላይ ሊገኝ ይችላል? ሀ መጀመሪያ ላይ፣ ለ መጨረሻ ላይ፣ ሐመርሃ መሃል ላይ፣ መ ሁሉም መልስ ነው። መልሱ ሁሉም መልስ ነው የሚለው ነው። ኃይለ ቃል እንደ ጸሐፊው ፍላጎት በአንቀጹ መጀመሪያ፣ መሃል ወይም መጨረሻ ላይ ሊቀመጥ ይችላል። ጥያቄ ቁጥር 9 ትምህርት ጠቃሚ ነገር ነው። ሰዎች የማያውቁትን የዚህን ዓለም ምስጢር መረዳትና መጠቀም የሚችሉት በትምህርት ኃይል ነው። ያለ ትምህርት ለውጥም እድገትም የለም። የዚህ ጽሑፍ መሪ አረፍተ ነገሩ የቱ ነው? ሀ ሰዎች የማያውቁትን ለመረዳት ያስችላል። ለ ትምህርት ለለውጥ አስፈላጊ ነው። ሐመርሃ ትምህርት ጠቃሚ ነገር ነው። መ ትምህርት ለእድገት አስፈላጊ ነው። መልሱ ትምህርት ጠቃሚ ነገር ነው የሚለው ነው። ትምህርት ጠቃሚ ነገር ነው የሚለው አረፍተ ነገር አጠቃላይ የጽሑፉን ፍሬ ሐሳብ የያዘ መሪ አረፍተ ነገር ነው። 10ኛ ተያያዥነት ያላቸው አረፍተ ነገሮች ተገጣጥመው ስለ አንድ ፍሬ ሐሳብ ብቻ የሚቀርብበት ምን ይባላል? ሀ ቃላት፣ ለ አረፍተ ነገር፣ ሐመርሃ አንቀጽ፣ መ ሐረጋት። መልሱ አንቀጽ ነው። አንቀጽ ማለት ተያያዥነት ያላቸው አረፍተ ነገሮች በአንድ ላይ ተሰባስበው ስለ አንድ ጉዳይ የሚያብራሩበት የጽሑፍ ክፍል ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁኑ ባለው ጥያቄ መልስና ማብራሪያ ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳችሁ ከፈለጋችሁ ሼር አድርጉ። በዚህ ቻናል ላይ የስድስተኛ ክፍል የተለያዩ ትምህርት ቪዲዮዎች፣ ሚኒስትሪም ሆነ አጋዥ ጽሑፎች ስላሉ ለማየት እና ለመጠቀም ከፈለጋችሁ ሳብስክራይብ አድርጉ። እንቀጥል። ጥያቄ ቁጥር 11 በላይ ዘለቀ በ1902 በጎጃም ተወለዱ። 14 ዓመት እስኪሞላቸው ድረስ በግብርና ሥራ ይተዳደሩ ነበረ። ይህ ጽሑፍ ከየትኛው የድርሰት አይነት ይመደባል? ሀ ከገላጭ ድርሰት፣ ለ ከተራኪ ድርሰት፣ ሐመርሃ ከአከራካሪ ድርሰት፣ መ ከስዕላዊ ድርሰት። ከተራኪ ድርሰት ካላችሁ ትክክል ነው። ምክንያቱም ስለ አንድ ሰው የህይወት ታሪክ በቅደም ተከተል የሚተርክ ጽሑፍ ተራኪ ድርሰት ይባላል። 12ኛ የቋንቋ ችሎታችንን ለማሳደግ ሳይታክቱ ማንበብ ያስፈልጋል። ሳይታክቱ ለሚለው ቃል አውዳዊ ፍች ሊሆን የሚችለው የቱ ነው? ሀ ሳይደክሙ፣ ለ ችላ ብለው፣ ሐመርሃ ሳይሰለቹ፣ መ ገዝተው። መልሱ ሳይሰለቹ የሚለው ነው። ሳይታክቱ ማንበብ ማለት በአንድ ነገር ላይ ሳይሰለቹና ተስፋ ሳይቆርጡ መጽናት ማለት ነው። 13ኛ ስራ መስራት ትልቅ ፋይዳ አለው። ፋይዳ ለሚለው ቃል አውዳዊ ፍቺ የቱ ነው? ሀ ጉዳት፣ ለ ጥቅም፣ ሐመርሃ ተስፋ፣ መ ደስታ። ጥቅም ካላችሁ ትክክል ናችሁ። ፋይዳ ማለት በአንድ ነገር ውስጥ የሚገኝ ረብ ወይም ጥቅም ማለት ነው። 14ኛ ውስብስብ ቃላትንና ሐረጋትን በመነጣጠል የምናነብበት ዘዴ ምን ይባላል? ሀ ማጣመር፣ ለ መነጠል፣ ሐመርሃ ማቀናጀት፣ መ መለየት። መልሱ መነጠል ነው። መነጠል ረዥም ቃላትን ወደ ትናንሽ ክፍሎች በመከፋፈል ለማንበብ የሚረዳ ዘዴ ነው። 15ኛ እንደ ቃል አቸው የሚለው ተጣምሮ ሲጻፍ ምን ይሆናል? ሀ እንደ ቃል አቸው፣ ለ እንደ ቃል፣ ሐመርሃ ቃላቸው፣ መ እንደ ቃላቸው። መልሱ እንደ ቃላቸው የሚለው ነው።
ቅጥያዎቹ ከዋናው ግንድ ጋር ሲጣመሩ እንደ ቃላቸው የሚል ትክክለኛ ቃል ይፈጥራሉ። 16ኛ ከሚከተሉት ውስጥ ለፍካሪያዊ ፍች ምሳሌ ሊሆን የሚችለው የቱ ነው? ሀ የሱፍ በትምህርቱ እሳት ነው። ለ የሱፍ እሳት አቀጣጠለ። ሐመርሃ የሱፍ እሳቱን አጠፋው። መ የሱፍ እሳት አቃጠለው። መልሱ የሱፍ በትምህርቱ እሳት ነው የሚለው ነው። ምክንያቱም እዚህ ጋር እሳት የሚለው ቃል ቀጥተኛ ትርጉሙን ሳይሆን ጎበዝ የሚል ፍካሪያዊ ወይም ምሳሌያዊ ትርጉም ይይዛል። 17ኛ ከሚከተሉት በትርጉም የማይመሳሰለው ቃል የቱ ነው? ሀ ዳገት፣ ለ ቁልቁለት፣ ሐመርሃ ሽቅብ፣ መ አቀበት። መልሱ ቁልቁለት የሚለው ነው። ምክንያቱም ዳገት፣ ሽቅብና አቀበት ወደ ላይ መውጣትን ሲያመለክቱ፣ ቁልቁለት ግን ወደ ታች መውረድን ያመለክታል። ጥያቄ ቁጥር 18 ከሚከተሉት ቃላት መካከል ትርጉም የማይሰጠው የትኛው ነው? ሀ ብዕር፣ ለ መጽሐፍት፣ ሐመርሃ ርዕደተብ፣ መ እርሳስ። መልሱ ርዕደተብ የሚለው ነው። ርዕደተብ የሚል ቃል በአማርኛ ቋንቋ ውስጥ ምንም አይነት ትርጉም የለውም። 19ኛ ከሚከተሉት ልዩ የሆነው ቃል የቱ ነው? ሀ አስዋበ፣ ለ አሳመረ፣ ሐመርሃ አበላሸ፣ መ አስጌጠ። አበላሸ ካላችሁ ትክክል ናችሁ። ምክንያቱም አስዋበ፣ አሳመረና አስጌጠ ተመሳሳይ ወይም ተቃራኒ ያልሆኑ ትርጉም ሲኖራቸው፣ አበላሸ ግን የተቃራኒ ትርጉም ያለው ከነዚህ ለየት ያለ ስም ነው ማለት ነው። ጥያቄ ቁጥር 20 ደነኞ መችገ በትክክል ሲዋቀር ምን የሚል ቃል ይፈጥራል? ሀ መንገዶች፣ ለ መንገደኞች፣ ሐመርሃ መንገደኛ፣ መ ደንበኞች። መልሱ መንገደኞች የሚለው ነው። የፊደላቱን ቅደም ተከተል በማስተካከል መንገደኞች የሚል ቃል እናገኛለን። የተከበራችሁ የዚህ ቻናል ተከታታዮች እስካሁን ባለው ጥያቄ መልስና ማብራሪያ ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡልኝ። የቸኮልኩ ወይም የፈጠንኩ ከሆነ ቪዲዮውን እያስቆማችሁ ተከታተሉ። ከተመቻችሁ ላይክ አድርጉ። እንቀጥል። ጥያቄ ቁጥር 21 የሚከተሉ ተረፍተ ነገሮች ተዘበራርቀው የተቀመጡ ናቸው። አንደኛ ፋጡማ ሻንጣዋን ይዛ ታክሲ ውስጥ ገባች። ሁለተኛ ፋጡማ እንደተራመደች አውቶቡስ ተራ እያለ አንድ ታክሲ አጠገቧ ቆመ። ሶስተኛ ቅዳሜ ጠዋት ፋጡማ ልብሶቿን በሻንጣ ይዛ ከቤት ወጣች። አራተኛ ትንሽ እንደሄደች ታክሲው እንዲያቆምላት ጠይቃ ወረደች ይላል። አረፍተ ነገሮችን በትክክል በማስቀመጥ መልስ ሊሆን የሚችለው የቱ ነው? ሀ 1 2 3 4፣ ለ 3 2 4 1፣ ሐመርሃ 4 2 1 3፣ መ 3 2 1 4። መልሱ 3 2 1 4 ነው። ትክክለኛው የታሪክ ቅደም ተከተል መጀመሪያ ከቤት ወጣች፣ ቀጥሎ ታክሲ ቆመላት፣ ከዛም ታክሲ ውስጥ ገባች፣ በመጨረሻም ወረደች የሚለው ነው። 22ኛ ለአንድ ግለሰብ ወይም ነገር የሚሰጥ የግል መጠሪያ ምን ይባላል? ሀ የወል ስም፣ ለ ተውላጠ ስም፣ ሐመርሃ ተጽኦ ስም፣ መ የጋራ ስም። መልሱ የተጽኦ ስም የሚለው ነው። የተጽኦ ስም ለአንድ የተለየ ሰው ወይም ቦታ ወይም ነገር ብቻ የሚሰጥ የግል መጠሪያ ነው። 23ኛ ከሚከተሉት ውስጥ የወል ስም ያልሆነው የቱ ነው? ሀ ሰው፣ ለ አሳ፣
ሐመር ውሃ ከበደ መ ቅርስ። መልሱ ከበደ ነው። ከበደ ለአንድ ሰው የሚሰጥ የግል ወይም የተጽኦ ስም እንጂ እንደ ሰው ወይም አሳ ወይም ቅርስ የጋሪያ መጠሪያ አይደለም። 24ኛ ብቻውን ቢነገር ተግባቦት መፍጠር የሚችለው የቱ ነው? ሀ ጥገኛ ምዕላድ፣ ለ ነፃ ምዕላድ፣ ሐመር ውሃ ውስጠ ግንድ ቅጥያ፣ መ መስተዋድድ። መልሱ ነፃ ምዕላድ የሚለው ነው። ነፃ ምዕላድ ምንም አይነት ቅጥያ ሳይጨመርበት ብቻውን ትርጉም የሚሰጥ የቋንቋ ክፍል ነው። ጥያቄ ቁጥር 25 ቂመኛ በሚለው ቃል ውስጥ ጥገኛ ምዕላድ የሆነው የቱ ነው? ሀ ቂም፣ ለ እኛ፣ ሐመር ውሃ አም፣ መ ቂመኛ። መልሱ እኛ የሚለው ነው። እኛ የሚለው ቅጥያ ብቻውን ትርጉም ስለማይሰጥና ከዋናው ቃል ጋር ስለሚቀጠል ጥገኛ ምዕላድ ነው። 26ኛ አይነቶች የሚለው ቃል ተነጣጥሎ ሲጻፍ እንዴት ይሆናል? ሀ አይነት ኦች፣ ለ አይን ት ኦች፣ ሐመር ውሃ አይን ት ኦ ች፣ መ አይነት ች። መልሱ አይነት ኦች የሚለው ነው። አይነት የሚለው ነፃ ምዕላድ ሲሆን ኦች ደግሞ የብዙ ቁጥር አመልካች ጥገኛ ምዕላድ ነው። በጣም ጥሩ። ወደ ጥያቄ ቁጥር 27 ስንሄድ ሀገራችንን የሚለው ቃል በምዕላድ ሲከፋፈል እንዴት ይሆናል? ሀ ሀገራችን፣ ን ለ ሀገር አችንን፣ ሐመር ውሃ ሀገር አችን ን፣ መ ሀገር ችን ን። መልሱ ሀገር አችን ን የሚለው ነው። ቃሉ ከሶስት ምዕላዶች የተዋቀረ ነው። ሀገር ግንድ ሲሆን አችን ባለቤትነትን የሚያሳይ ነው። ን ደግሞ ተሳቢ ነው። 28ኛ ዛሬ ፈተና የተፈተን ነው። በዚህ አረፍተ ነገር ውስጥ ያለው ተውሳከ ግስ የቱ ነው? ሀ የሁኔታ፣ ለ የጊዜ፣ ሐመር ውሃ የምክንያት፣ መ የቦታ። መልሱ የጊዜ ነው። ዛሬ የሚለው ቃል ድርጊቱ መቼ እንደተከናወነ ስለሚገልጽ የጊዜ ተውሳከ ግስ ነው ማለት ነው። 29ኛ ሕፃኑ ስለ ራበው አምርሮ አለቀሰ። በዚህ አረፍተ ነገር ውስጥ የሁኔታ ተውሳከ ግስ የሆነው የቱ ነው? ሀ አምርሮ፣ ለ ስለ ራበው፣ ሐመር ውሃ ሕፃኑ፣ መ አለቀሰ። መልሱ አምርሮ የሚለው ነው። አምርሮ የሚለው ቃል ሕፃኑ እንዴት ባለ ሁኔታ እንዳለቀሰ ስለሚገልጽ የሁኔታ ተውሳከ ግስ ነው ማለት ነው። 30ኛ ከዋናው ቃል በፊት በመግባት ቃሉ በፊት ይዞት የነበረውን ትርጉምና አገልግሎት እንዲቀይር የሚያደርግ የቅጥያ አይነት ምን ይባላል? ሀ ድህረ ግንድ ቅጥያ፣ ለ ቅድመ ግንድ ቅጥያ፣ ሐመር ውሃ ውስጠ ግንድ ቅጥያ፣ መ መድረሻ ቅጥያ። መልሱ ቅድመ ግንድ ቅጥያ የሚለው ነው። ከቃሉ ግንድ በፊት በመቅደም አዲስ ትርጉም ወይም አገልግሎት የሚሰጥ ቅጥያ ቅድመ ግንድ ቅጥያ ይባላል። ጥያቄ ቁጥር 31 ቤቶች በሚለው ቃል ውስጥ ድህረ ግንድ ቅጥያ የሆነው የቱ ነው? ሀ ቤት፣ ለ ች፣ ሐመር ውሃ ኦች፣ መ ዎች። መልሱ ኦች የሚለው ነው። ኦች የሚለው ቅጥያ ከግንዱ ወይም ቤት በኋላ ስለመጣ ድህረ ግንድ ቅጥያ ይባላል። ጥያቄ ቁጥር 32 ገንዘባችን በሚለው ቃል ውስጥ አችን ምንን ያመለክታል?
ሀ አይነትን አመልካች፣ ለ ጾታን አመልካች፣ ሐመሩሃ እምርነትን አመልካች፣ መ ንብረትነትን አመልካች። መልሱ ንብረትነትን አመልካች የሚለው ሲሆን አችን የሚለው ቅጥያ ገንዘቡ የኛ መሆኑን ወይም የንብረትነት ባለቤትነትን ያሳያል ማለት ነው። ወደ ጥያቄ ቁጥር 33 ስንሄድ ከሚከተሉት ቃላት መካከል ወገንን አመልካች ቅጥያ የያዘ የቱ ነው? ሀ ልብሴ፣ ለ ሱዳናዊ፣ ሐመሩሃ ድንጋያማ፣ መ ልጁ። መልሱ ሱዳናዊ የሚለው ነው። ሱዳናዊ በሚለው ቃል ውስጥ ያለው አዊ ቅጥያ የአንድን ሰው ወገን ወይም ዜግነት ያመለክታል። ጥያቄ ቁጥር 34 ነገ ጠዋት ወላጅህን አሳዳጊህን ይዘህ መምጣት አለብህ። በዚህ አረፍተ ነገር ውስጥ ምን አይነት ስርዓተ ነጥብ ያስፈልገዋል? ሀ ነጠላ ሰረዝ፣ ለ ሁለት ነጥብ፣ ሐመሩሃ ቅንፍ፣ መ የጥያቄ ምልክት። መልሱ ነጠላ ሰረዝ የሚለው ነው። ተመሳሳይነት ያላቸው ነገሮች በዚህ ጊዜ ወላጅህን እና አሳዳጊህን ለመለየት ነጠላ ሰረዝ ጥቅም ላይ ይውላል። ጥያቄ ቁጥር 35 እዝባር የሚያገለግለው ለምንድን ነው? ሀ ምህጻረ ቃላትን ለመጻፍ፣ ለ አረፍተ ነገሮችን ለማያያዝ፣ ሐመሩሃ አንድን ነገር ለማድነቅ፣ መ ነገሮችን ለመዘርዘር። መልሱ ምህጻረ ቃላትን ለመጻፍ የሚለው ነው። እዝባር በአብዛኛው ምህጻረ ቃላትን ለመጻፍ ያገለግላል። ለምሳሌ ት ቤት ወይም ት እዝባር ቤት ትምህርት ቤት ለማለት ነው። ጥያቄ ቁጥር 36 ለምን ከትምህርቷ ተሰናከለች በሚለው መጨረሻ የሚገባው ስርዓተ ነጥብ የቱ ነው? ሀ ቃል አጋኖ፣ ለ የጥያቄ ምልክት፣ ሐመሩሃ ትምህርተ ጥቅስ፣ መ አራት ነጥብ። መልሱ የጥያቄ ምልክት የሚለው ነው። አረፍተ ነገሩ ጥያቄያዊ በመሆኑ በለምን ስለሚጀምር መጨረሻ ላይ የጥያቄ ምልክት ያስፈልገዋል። እንቀጥል። ጥያቄ ቁጥር 37 ቀጥሎ ያሉት ጥያቄዎችን ግጥምን መሰረት ያደረጉ ናቸው። ይሄ ነው ግጥሙ። ምንድን ነው የሚለው? የግጥሙ ርዕስ ፊደል ነው የሚለው። እናንብብና ጥያቄዎችን እንሞክራቸው። ፊደል የሐሳብ መግለጫ፣ የንግግር ቁልፍ፣ የመተዋወቂያ፣ የጥበብ በራፍ፣ መገናኛ መንገድ፣ አይነቱ የበዛ፣ ከሰው ልጅ መግባቢያ፣ ትርጉም የሚነዛ፣ የሰማይ ምርመራ፣ የመሬት የባህር፣ የመሐንዲስ ሥራ፣ ሌላም ብዙ ምስጢር፣ የቅኔ የዜማ፣ ደግሞም የሙዚቃ፣ የአተም ምርመራ፣ ጉዞ የጨረቃ፣ መግለጽ ይቻላል በፊደል ምልክት፣ ትርጉምን ይሰጣል ለተመራመሩት ይላል ግጥሙ። ይህን ግጥም መሰረት ማድረግ ነው እንግዲህ ጥያቄዎችን የምንመልሰው። ይህ ግጥም በስንት ስንኝ የተዋቀረ ነው? ሀ በ7፣ ለ በ10፣ ሐመሩሃ በ8፣ መ በ9። መልሱ በ10 ነው። ማብራሪያው በግጥሙ ላይ እንደምናየው የቀረበው ግጥም በድምሩ 10 ስንኞች አሉት። ወይም አንድ ስንኝ ማለት አንድ መስመር ማለት ነው። ስለዚህ 1 2 3 4 5 6 7 8 9 ከዚህ ጋር 10። ስለዚህ 10 መስመሮች ወይም 10 ስንኞች አሉት ማለት ነው። ጥያቄ ቁጥር 38 በግጥም ውስጥ በሳድስ ፊደል የሚጨርሱ ስንት መድረሻ ሐረግ አሉ? ሀ 6፣ ለ 4፣ ሐመሩሃ 2፣ መ 5። መልሱ 5 ነው። በነገራችን ላይ የአማርኛ ፊደላት ቁጥራቸው ብዛታቸው 33 ወይም 34 ናቸው። ከሀ እስከ ፐ እና ቨን ጨምሮ እያንዳንዱ የፊደል ዘር 7 ዘሮች አሉት። ለምሳሌ ሀ 7 ዘሮች አሉት።
ሰባቱ ዘሮች ስማቸው እነማን እንደሆነ ታስታውሳላችሁ። ለምሳሌ የመጀመሪያው ሀ ግዕዝ ነው የሚባለው፣ ሀ ግዕዝ። ሁ ካብ ነው የሚባለው ሁለተኛው። ሶስተኛው ሳሊስ ነው የሚባለው። አራተኛው ራብዕ፣ አምስተኛው ሐምስ፣ ስድስተኛው ሳድስ፣ ሰባተኛው ሳብዕ ነው። ስለዚህ እነዚህ ሰባቱ ዘሮች ናቸው። የእያንዳንዳቸው ዘር ስማቸው ተቀምጧል እዚህ ላይ። ሀ ግዕዝ፣ ሁ ካብ፣ ሂ ሳሊስ፣ ሀ ራብዕ፣ ሄ ሐምስ፣ ህ ሳድስ፣ ሆ ሳብዕ ነው የሚባሉት። ስለዚህ ጥያቄው በግጥም ውስጥ በሳድስ ወይም በስድስተኛው ፊደል የሚጨርሱት ስንት መድረሻ ሐረግ አሉ ነው የሚለው እና ግጥሙን እዚህ ላይ እያየን መናገር እንችላለን ማለት ነው። ስለዚህ መልሱ በግጥም ውስጥ 5 ስንኞች በሳድስ ፊደል ይጨርሳሉ። እነሱም ፍ፣ ር ማለትም ቁልፍ፣ በራፍ፣ ባህር፣ ምስጢር፣ ምልክት። እነዚህ በሙሉ የሚያበቁት በሳድስ ወይም በስድስተኛው ፊደል ስለሆነ ፍ፣ ፍ፣ ር፣ ር፣ ት እና እነዚህ ሳድስ ፊደላት ይባላሉ ማለት ነው። ሌሎችም ጉዳዮች እንዲያግዟችሁ እነዚህን 7 የፊደል ዘሮች ብታያቸውና ወይም ብትሸመድዷቸው አሪፍ ነው። ጥያቄ ቁጥር 39 በግጥም ውስጥ የጥበብ በራፍ ሲል ምን ማለቱ ነው? ሀ የጥበብ መገኛ፣ ለ የጥበብ ምስጢር፣ ሐመርሃ የጥበብ መጀመሪያ፣ መ የጥበብ መጨረሻ። መልሱ የጥበብ መጀመሪያ የሚለው ነው። በራፍ መግቢያ እንደመሆኑ የጥበብ መጀመሪያ ወይም መግቢያ መሆኑን ያመለክታል ማለት ነው። ወደ መጨረሻው ጥያቄ ደረስን። የመጨረሻው ጥያቄ ከማቅረባችን በፊት የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች፣ መልሶችና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎች ጓደኞቻችሁ እንዲያገኙት ከፈለጋችሁ ሼር አድርጓቸው። ሌሎች የስድስተኛ ክፍል የሚኒስቴርና የሞዴል ጥያቄዎች፣ የተለያዩ ትምህርቶች እዚሁ ቻናል ላይ ስለምታገኙ እነሱን በቀላሉ ለማግኘት ሳብስክራይብ አድርጉ። መልካም የፈተናና የዝግጅት ወቅት ይሁንላችሁ። ምናልባት እየቸኮልኩ ወይም እየፈጠንኩ ከሆነ ቪዲዮውን እያቆማችሁ ማየት ትችላላችሁ። ጥያቄ ቁጥር 40 ግጥሙ በስንት ሐረጋት የተዋቀረ ነው? ሀ በ10፣ ለ በ6፣ ሐመርሃ በ1፣ መ በ20። መልሱ በ20 ነው። እያንዳንዱ ስንኝ ወይም መስመር በሁለት ሐረጋት የተከፈለ በመሆኑ ለ10 ስንኞች 20 ሐረጋት አሉት። ይሄ ነው ግጥሙ። ስለዚህ እዚህ ላይ ግጥሞቹ ያላቸው አጠቃላይ 1 2 3 4 5 6 7 8 9 10 መስመር ወይም 10 ስንኞች አሉት ብለናል። አንድ ስንኝ ከሐረጋት ነው የሚሰራው። እያንዳንዱ ስንኝ ለምሳሌ የመጀመሪያው ስንኝ 2 ሐረጎች አሉት። የሐሳብ መግለጫ፣ የንግግር ቁልፍ። ግጥሙን ስናነብ መሃል ላይ ትንሽ ረፍት የምናደርግባት ነች ሐረግ የምትባለው። የሐሳብ መግለጫ አንድ ሐረግ ነው። የንግግር ቁልፍ ሌላ ሐረግ፣ የመተዋወቂያ ሶስተኛ ሐረግ፣ የጥበብ በራፍ ሌላ ሐረግ ነው። ስለዚህ እያንዳንዱ ስንኝ ሐረጎች አሉት ወይም 2 ሐረጎች አሉት። ስለዚህ 10 ስንኞች ስለሆኑ 10ሩ ስንኞች 20 ሐረጋት አሉት ማለት ነው። ሐረግ አንድ ቃል ሊሆን ይችላል፣ 2 ቃል ሊሆን ይችላል፣ 3 ቃል ሊሆን ይችላል። ለምሳሌ የመጀመሪያውን ስንኝ ወሰን እንደሆነ የሐሳብ መግለጫ፣ የንግግር ቁልፍ እያንዳንዱ ሐረግ 2 ቃል ነው። የሐሳብ መግለጫ 2 ቃል ነው፣ አንድ ሐረግ ነው። የንግግር ቁልፍ 2 ቃል፣ አንድ ሐረግ። ሁለተኛው ላይ ስንመጣ የመተዋወቂያ፣ የጥበብ በራፍ። የመተዋወቂያ የሚለው አንድ ቃል ነው ግን አንድ ሐረግ ነው እሱ ራሱ። የጥበብ በራፍ ይሄ 2 ቃል ግን አንድ ሐረግ። ቀጥሎ መገናኛ መንገድ 2 ቃል፣ አንድ ሐረግ። አይነቱ የበዛ 2 ቃል፣ አንድ ሐረግ። እዚህኛው ስንመጣ ከሰው ልጅ መግባቢያ ትርጉም የሚነዛ ይላል። ከሰው ልጅ መግባቢያ አንድ ሐረግ ነው ግን 3 ቃል ነው። ከሰው ልጅ መግባቢያ፣ ከሰው ልጅ መግባቢያ ትርጉም የሚነዛ ስለሚል ይሄም 2 ሐረግ ነው። ነገር ግን የመጀመሪያው ሐረግ 3 ቃላትን የያዘ ነው። ስለዚህ ሐረግ አንድ ቃል ሊሆን ይችላል፣ 2 ቃል ሊሆን ይችላል፣ 3 ቃላት ሊሆኑ ይችላሉ። በአጠቃላይ ሐረግ ማለት የስንኝ ግማሽ ማለት ነው። በጥቅሉ ለጥያቄው መልስ ለማስቀመጥ እነዚህ 10 ስንኞች 20 ሐረጋትን ይዘዋል ማለት ነው። ስለዚህ
ግጥሙ በስንት ሐረጋት ተዋቀረ የሚለው መልሱ በ20 የሚለው በዚህ መልኩ የሚፈታ ነው ማለት ነው። መልካም የፈተናና የጥናት ጊዜ ይሁንላችሁ። አመሰግናለሁ። በሌላ ቪዲዮ እንገናኝ። ቻው